አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነው ወይ? ከኔ ጋር ሰላም አልሐምዱሊላህ። ደህና ናችሁ ወይ? አለን አልሐምዱሊላህ ረብል ዓለሚን። ውዶችዬ ማለት ነው ብዙ ከማውራቴ በፊት በቅድሚያ ላይክ እና ሰብስክራይብ አትርሱ እሺ። ለእናንተ የሚደርሳችሁ ሰዎች ማለት ነው ላይክ አድርጉ። ለእናንተ እኮ ምንም አይቀንስም እና ሰብስክራይብ አድርጉላችኋለሁ ያላደረጋችሁኝ። ሲቀጥል ዛሬ የመጣሁት እውነት ለማውራት በኡጋንዳዋ እህታችን ነው። እንግዲህ ሙስሊምም ከሆነች አላህ ይዘንላት፣ አላህ ምህረቱን ያውርድላት ማለት ነው። ሄዳለች ወደማይቀረው ዓለም መዳማዋ የገደለቻት ማለት ነው። እና ምን ልል ፈልጌ ነው አብዛኛውን ቲክቶክ ላይ ዩቲዩብም ላይ ቪዲዮውን ብናየው፣ ቪዲዮውን ያላያችሁት ያልደረሳችሁ ሰዎች ቪዲዮውን ብናየው ያኔ እንዴት ተገደለች ቪዲዮ ወጥቷል። አንድ በአንድ ያሳያል ማለት ነው። ያኔ ተፖስቷል። ካሜራ ስለቀረጻት ተፖስቷል። በካሜራ ቀርጸዋታል። ከመገደሏ በፊት ያለው ስቃይ፣ ከመገደሏ በኋላ ያለው ስቃይ፣ ልትገላ ስትል ሳጥን፣ የመቅበሪያ ሳጥን ነው። ያንን ሳጥኑን ሲያመጡ ሳትሞት በፊት ሳጥኑን አሳይተዋት ምናምን ሳይገሏት በፊት ነው። ከዛ በኋላ ነው እንግዲህ አስጨንቀውን ብለው የገደሏት ማለት ነው። እና አላህ ይጠብቀን፣ ወጥቶ ከመቅረት ፈጣሪ ይጠብቀን። በዚህ ሰሞን የምናየው ነገር በጣም የሚያስፈራ፣ በጣም የሚያስጠላ እውነት ለማውራት ማለት ነው። እና አላህ ይዘንልን፣ አላህ ይጠብቀን። እርግጥ ስለ ሰው ሀገር እናወራለን እንጂ ራሳችን ሀገር ላይ እየተካሄደ ያለው ወንድም ለወንድም አንተ አርሲ ነህ አንተ ወሎ ነህ እያሉ ራስ በራሳቸው የሚተራረዱት እየተራረዱ እያየን ነው። ከዛ አልፎ ተርፎ ደግሞ የታረዱት ልጆች ቤተሰቦቻቸው ወላሂ እንዴት እንደሚያሳዝኑ እንዴት አንጀት እንደሚያማቱ ሀቂቃ ማለት ነው። ብቻ አላህ ሶብሩን ይስጣቸው። ለሞቱትም ደግሞ አላህ ምህረቱን ያውረድላቸው በእዝነቱ፣ እሱ አይቸግረውም። የፈሰሰው ደም ወንጀላቸው ይሁንላቸው ማለት ነው። ወንጀላቸው እዚህ ዱንያ ላይ ይቅርላቸው ኢንሻአላህ፣ አኺራ ላይ በጀነት አላህ ያበሽራቸውና በጣም ነው የሚያሳዝኑት። ምን ልላችሁ ፈልጌ ነው ቪዲዮ ነው የምትወት ጤና ለማጣት ካልሆነ በስተቀር በተለይ የልብ ድካም ያለባችሁ ሰዎች፣ እንደዚህ ደም ግፊት፣ ሱካር ያለባችሁ ሰዎች የሷን ቪዲዮ ሲጀምር ማየት የለባችሁም። አያስፈልግም። ወላሂ ሰው ለሆነ ሰው በጣም ነው የሚዘገነነው። ምግብ እንኳን መብላት አችሉም ሀቂቃ ካያችሁ ማለት ነው። እና ያስፈራል። እና ቪዲዮ አትበሉ ለማለት ያክል ነው። ቢያንስ እንኳን ቲክቶክ ላይ ስክሮን ስታደርጉ ከመጣባቸው ቶሎ ለማሳለፍ ነው እንትን ማለት ያለባችሁ። ለምን ሆዷ ተነፋፍቶ ስለሚታይ ያስታውቃል እሷ መሆኗ ማለት ነው። እና ቶሎ ነው ማሳለፍ ያለባችሁ እላችኋለሁኝ። ሲቀጥል ሴትየዋ ደግሞ አንድ በአንድ ከባሏ ጋር የምታደርገውን ነገር ግንኙነት የምታደርጋቸውን ነገራቶች አንድ በአንድ በካሜራ ተጠራጥራ ስለነበረ ካሜራ አስገብታ ስለነበር ቀርጻለች እና አንድ በአንድ ከካሜራ ወጥታ ፖስታታለች። ፖስተዋለ ሁሉን ነገር የባለቤቷንም የሷንም ሁኔታቸውን በሙሉ ማለት ነው። እና እኛ ስህተት አያምርብንም። እኛ ድሃዎች ነን። እዚህ ሀገር ስንመጣ ለስራ ነው የመጣ ነው። ገባችሁ አይደለ? ደሃት ይሳሳትም ሳይሳሳትም ስተተኛ ነው። ሀብታም አይመርም። አንድ ነገር የምታውቁት ነገር ማለት ነው። እንደ ሀገራችን ስምሽ ቆሽሾ ምን ብሎ አይደለም። ሀብታም ደሃት ጥፋት ሲያጠፋ ወደ መግደል ይሮጣል። ለምን ብትሉ እሱ የሚሰማው ነገር የለም፣ ባለ ገንዘብ ነው። ገባችሁ? እና እንደዚህ አይነት ስተት ያለበት ነገር ላይ መገኘት የለባችሁም። መጥፎ ነገር ላይ መገኘት የለባችሁም። የሆነ ነገር ቢያንስ ለህይወታችሁ የሚያሰጋ ነገር ከሰውዬም ይሁን ከልጃቸውም ይሁን ከምንም ሰው የሆነ የሚረብሻችሁ ሰው ካለ ከዛ ከቤት ለመውጣት መሞከር አለባችሁ። ኦኬ መሞከር አለባችሁ። ታስታወሳችሁ ሌላ እንርሰቡ ይሄን ያህል ዓመት የታሰረችው የገዛ ልጃቸው ሊደፍራት ብሎ እሷ ናት ያወራችሁ። በነገራችን ላይ እስር ቤት ሆና ማለት ነው። የገዛ ልጃቸው ሊደፍራት ብሎ ከሱ ጋር ስትታገል ህፃን ልጅ ነበረች። ያቺ ህፃን ልጅ ደም ግፊት ነበረባትና አምልጣው ስትሮጥ ገፍትራት እሷን ሳታያት ስለገፈተረቻት ወርቃ ደም ግፊት ስላለባት ነው የሞተችው ህፃኒቱ ልጅ። ያው ግን እሷ ሰራተኛ ስለነበረ በእሷ ተሳበበ። እሷ ገላት ነው የተባለው። ለምን የልጃቸው ነውር እንዳይወጣ የልጃቸው ስተት እንዳይወጣ ማለት ነውና አላህ ይጠብቅን ከእንዲህ አይነት ሙሲባ ከእንዲህ አይነት ነገር። ግን ደግሞ ራሳችሁን ጠብቁ።
የሆነ አረቦቹ ምህረት የላቸውም። በእንዲህ አይነት ጉዳይ ላይ ምህረት የሚባል የላቸውም። እና ራሳችሁን ጠብቁ። የሆነ ነገር ካለ ከቻላችሁ ወደ ቢሮ፣ ካልቻላችሁ ደግሞ ዘመድ ካላችሁ ዘመድ ጋር መሄድ መውጣት እንጂ እንደዛ አይነት ነገር ላይ አትደፋፈሩ ውዶችዬ ማለት ነው። ሲጀምር ካሜራ የሌለበት ከስንት አንዱ እንደሆነ እንጂ ካሜራ የሌለበት ቤት የለም፣ እውነት ለማውራት ማለት ነው። እና ሀቅ ተያዛችሁ ደግሞ ካሜራ ያስፈራል። እናንተ የምትሰሩት ጥሩ ነገር ሀቅ የሆነ ነገር ከሆነ ካሜራ ተፈለገች ቅንጭላቷም ላይ አድርገው ትዙር፣ ችግር የለባችሁም። እና እንደዛ ነው። አላህ ይጠብቃችሁ፣ አላህ ይጠብቀን። ቪዲዮ ለማየት አትጓጉ፣ አይምሯችሁ እንዳታበላሹ ለማለት ያክል ነው። በድጋሚ ላይክ እና ሰብስክራይብ አድርጉኝ እሺ ውዶቼ።